በ21ኛው ክፍለ ዘመን በአፍሪካ ውስጥ ብዙ ደርዘን ወይም በመቶዎች የሚቆጠሩ ልጆችን የማፍራት ሐሳብ በጥንት አፈ ታሪክ ወይም ራቅ ባሉ ታሪኮች ብቻ የተገደበ አይደለም። ታሪካቸው ምናብን የሚፈታተኑ እውነተኛ ሰዎችም አሉ። ከበርካታ ሚስቶች ካሏቸው ሰባኪዎችና መንደር መሪዎች እስከ አንድ የጦር አበጋዝና ንጉስ ድረስ እነዚህ ሰዎች ብዙ ሴቶችን በማግባት በዘመናዊው ዓለም ውስጥ ጊዜ እጅግ ትልልቅ ቤተሰቦችን መስርተዋል። አንዳንዶቹ እንደ ባህላዊ ወይም የግል ተልዕኮ ብዙ ሚስቶችን ያገባሉ። ሌሎች ደግሞ በጦርነት ወይም በፖለቲካ ስልጣን አማካኝነት በርካታ ልጆችን ይወልዳሉ። እያንዳንዱ ጉዳይ በራሱ ድራማዊ ሲሆን በግጭት፣ በባህላዊ ልዩነቶችና በማህበራዊ አንድምታዎች የተሞላ ነው። በ21ኛው ክፍለ ዘመን እጅግ በጣም ብዙ ልጆችን በማፍራት የሚታወቁ 3 የአፍሪካ ወንዶችን እንመለከታለን። ከ200 በላይ ልጆች ካሉት ናይጄሪያዊ አባት እስከ የቀብር ስነ ስርዓቱ ላይ ከ1000 በላይ ዘሮቹ የተሳተፉበት የአንጎላ አባት ድረስ እንመለከታለን። አስደናቂ የሆነ ጉዞ ይጠብቆታል። እናንተ ብቻ ቪዲዮን እስከ መጨረሻው በመከታተል አብራችሁን ቆዩ። ይህንን ልዩና አነጋጋሪ አባቶች ታሪክ የምንጀምረው እጅግ ትልቅ ቤተሰብ ለመመስረት የሃይማኖት ሕግና ሂሳባዊ እድሎችን በተመሳሳይ ሁኔታ የተቃወመ አንድ ሰው ነው። እንኳን ወደ ሀበና ክሮኒክልስ በደህና መጣችሁ። አብራችሁን ቆዩ። አንደኛ፣ የናይጄሪያው መሐመድ በሎ አቡበከር። ናይጄሪያ ውስጥ አንድ ሰው አለ፣ በጣም የሚያስገርም። እርሱ ብዙ ጊዜ በዜና ይታያል፣ ምክንያቱም በአሁኑ ጊዜ 86 ሚስቶች አሉት፣ 107 ጊዜ አግብቷል፣ እናም 185 ልጆችን ወልዷል። 133ቱም በህይወት አሉ። ይህ ታሪክ ወደ ናይጄሪያ ይወስደናል። መሐመድ በሎ አቡበከር እንዲሁም ባባ በመባል የሚታወቀው እንደ ሱፐርማን ብዙ ሚስቶችን አግብቷል ተብሎ ተዘግቦለታል፣ ዝናንም አትርፏል። ከኒጀር ግዛት የመጣ የቀድሞው የእስልምና መምህር ኢማም የነበረው አቡበከር ከ100 በላይ ሚስቶችን በማግባትና እጅግ ብዙ ልጆችን በመውለድ ታዋቂ ሆኗል። እንደ አውሮፓውያኖቹ አቆጣጠር በ2007 በ93 ዓመቱ በሞተበት ጊዜ በአጠቃላይ 120 ሴቶችን አግብቶ 10ሩን እንደፈታና 203 ልጆችን እንደወለደ ይነገራል። አንዳንዶቹ ሚስቶች እሱ በሞተበት ጊዜ እንኳን ነፍሰ ጡር እንደነበሩ ይነገራል። ይህም የመጨረሻው ልጆቹ ቁጥር የበለጠ ሊሆን እንደሚችል ይጠቁማል። ይህ ጉዳይ በናይጄሪያ ውስጥ ትልቅ ውዝግብን አስነስቷል። በዚህ አካባቢ ያለው የእስልምና ሕግ ሸሪዓ ቢበዛ 4 ሚስቶችን ብቻ ይፈቅዳል። ስለዚህ የእሱ ከ80 በላይ ተጨማሪ ትዳሮች የሃይማኖት ባለስልጣናትን ቁጣ ቀሰቀሰ። እንደ አውሮፓውያኖቹ አቆጣጠር በ2008 ተይዞ በእስላማዊ ሸሪዓ ፍርድ ቤት ቀረበ። ከ4 ሚስቶቹ በስተቀር ሌሎቹን እንዲፈታ ትዕዛዝ ተሰጠው። እርሱ ግን እምቢ አለና የአኗኗር ዘይቤውን በጽኑ እምነት ተከላከላቸው። ከእስር ቤት ባደረገው ቃለ ምልልስ ላይ ይህ የእስላም ኢማም የሆነው ሰውዬ በሁኔታው ላይ ፈጣሪ ከፈቀደልኝ ከ86 በላይ ሚስቶችን አገባለሁ። አንድ ተራ ሰው 86 ማግባት በፍጹም አይችልም፣ ነገር ግን እኔ በአላህ ቸርነት ብቻ እችላለሁ ብሏል። ሚስቶቹ ብዙዎቹ ከእርሱ በ10 ዓመታት ያነሱ ቢሆኑም ሙሉ በሙሉ ይደግፉት ነበረ። እርሱ አሳቢ ባልና አባት እንደሆነና እርሱን የፈለጉትም ልክ እንደ ፈዋሽነት ባለው ዝና ምክንያት እንደሆነ ተናገሩ። የኔ አባት እውነተኛ ሙስሊም ነው። ስለ ፈጣሪና ነብይ ለዓለም ሁሉ ሊናገር ይችላል። ታዲያ እውነተኛ ሙስሊም አይደለም የሚሉት ለምንድን ነው ይላል። አቡበከር ጉዳዩ በማህበራዊ አንድምታዎች ከፍተኛ ነበሩ። የሃይማኖት ሕጎችን በመቃወም ስለ ብዙ ሚስት ማግባትና ገደቦቹ ላይ የህዝብ ክርክር እንዲፈጠር አድርጓል። በአንድ ወቅት የአካባቢው የእስልምና መሪዎች ቤተሰቡን በእስልምና ላይ ስድብ እያስነሳ ነው ብለው በማሰብ የሞት ፍርድ ፈርደውበታል። ፈትዋ። አቡበከር ግን አልተሸነፈም። በፍርድ ቤት ችሎት ላይ የደጋፊዎችና የማወቅ ጉጉት ያላቸው ሰዎች በብዛት ይሰበሰቡ ነበር። በመጨረሻም በህገ መንግስታዊ ምክንያቶች ከክስ በነጻ ተሰናብቷል። ብዙ ሚስት ማግባት በፌዴራል ደረጃ ወንጀል ስላልሆነ ይህ ጉዳይ በሃይማኖታዊ ስልጣን በግላዊ ነጻነት መካከል እንደ ግጭት ታይቷል። በህይወቱ መጨረሻ ላይ እሱና ትልቁ ቤተሰቡ በሙሉ አንድ ትልቅ አፓርትመንት ውስጥ ይኖሩ ነበር።
ሴቶችን በንቃት ይከታተላል። ይልቁንም የኔ ዝና እንደፈዋሽ ነው፣ ወደኔ የሚያመጣቸውም እሱ ነው ብሏል። እውነትም ይሁን ውሸት ውጤቱ አንድ ሙሉ መንደር ሊሞላ የሚችል ትልቅ ቤተሰብን አምጥቷል። ቢያንስ 203 ልጆች የአያቱን ስም እንዲሁም ሙሉ ቅርሱን ስርወ መንግስቱን አውርሷቸዋል። ይህ ታሪክ አንድ ሰው የእምነትና የቤተሰብን ትርጉም በራሱ መንገድ በመተርጎሙ የተፈጠረ አነጋጋሪ የእምነትና እጅግ ከፍተኛ የብዙ ሚስት ማግባት ነው። ነገር ግን ብዙ ልጆችን የማፍራት ሁሉም ሁኔታዎች በጋብቻ ላይ የተመሰረቱ ብቻ አይደሉም። ቀጣዩ ታሪካችን ከአንድ ሰላማዊ የናይጄሪያ ቤት ወደ መካከለኛው የአፍሪካ ጦርነት ወደሚበዛበት ምድረ በዳ ይወስደናል። እዚያም አባትነት በግጭት መካከል ጨለማ ቅርጽን ይዟል። የዩጋንዳው ጆሴፍ ኮኒ በዩጋንዳ ላይ ሽብር የፈጠረ የሎርድስ ሬዚስታንስ አርሚ መሪ ነው። በሺዎች የሚቆጠሩ ሴቶች ልጆችን የጾታ ባሪያዎች እንዲሆኑና ወጣት ወንዶች እንዲገደሉ አስገድዷል። በመካከለኛው አፍሪካ ጥቅጥቅ ደን ውስጥ ጆሴፍ ኮኒ የዩጋንዳ ጦር አበጋዝና የሎርድስ ሬዚስታንስ አርሚ መሪ የጥቃት ቅርጽ ያልታሰበ የልጆች ቅርስን ትቷል። በዚህ ዝርዝር ውስጥ ከሚገኙ ሌሎች ወንዶች በተቃራኒ ኮኒ ትልቅ ቤተሰብ የፈለገው ለቅርስ ወይም ለባህል አይደለም። ይልቁንም ልጆቹ በጭካኔ በተሞላበት አመጽ ወቅት በስርዓት የታፈኑና በግድ የተጋቡ ወጣት ሴት ልጆች የተገኙ ናቸው። ከመንግስት ጋር መነጋገር እንፈልጋለን፣ ግን ኮኒ ከኛ ጋር መነጋገር አይፈልግም። በ20ኛው ክፍለ ዘመን መጨረሻ ዝናን ያተረፈው በ21ኛው ክፍለ ዘመን ውስጥም ተሰዳጅ ሆኖ የቀጠለው ኮኒ ብዙ ሴቶቹን እንደ ሚስትና የጾታ ባሪያዎችን እንደወሰደና በምርኮም ብዙ ልጆችን እንደወለደ ይነገራል። ለአስርተ ዓመታት ኮኒ በዩጋንዳ፣ በደቡብ ሱዳን፣ በመካከለኛው አፍሪካ ሪፐብሊክ እና በዲሞክራቲክ ሪፐብሊክ ኮንጎ አውድሟል። ሚሊሻዎች በሺዎች የሚቆጠሩ ህፃናትን አፍኗል። ህፃናት ወንዶች ወታደር እንዲሆኑ አስገድዷል። ሴቶቹ ደግሞ ለኮኒና ለወታደራዊ አዛዦቹ እንደ ጫካ ሚስቶች ይሰጡ ነበር። እነዚህ ብዙ ሴቶች ልጆች በጭንቀት በተሞላ ሁኔታ የኮኒን ልጆች ወልደዋል። የኮኒ ልጆች ትክክለኛ ቁጥር በይፋ የተመዘገበ ባይሆንም ሪፖርቶች ብዙውን ጊዜ ቁጥሩ ከደርዘን በላይ እንደሚቆጠር መሆኑን ገልጸዋል። እንደ አውሮፓውያኖቹ አቆጣጠር በ2013 ኮኒን ለማደን ዓለም አቀፍ ፍለጋ የተደረገ ባለበት ወቅት አንድ የኡጋንዳ ባለስልጣን ኮኒ ራሱን ብዙ ሴቶችን እንዳስወለደና በአመጹ ወቅት ብዙ ሴቶች እንደወለደ ይነገራል። አንዳንድ ግምቶች እንደሚያሳዩት ቢያንስ 50 ወይም ከዛ በላይ ልጆች በጫካ ውስጥ ተበትነው ሊሆን ይችላል። የኮኒ ዘሮች ማህበራዊ አንድምታዎች አሳዛኝ ናቸው። እነዚህ በጦርነት አካባቢ የተወለዱ ልጆች እጅግ ከፍተኛ ጥቃትና የመፈናቀል አካባቢ ውስጥ ያደጉ ናቸው። ብዙዎቹ ከዳኑ ወይም ካመለጡ በኋላ ወደ ማህበረሰቡ ለመመለስ ይታገላሉ። ታዲያ ብዙውን ጊዜ የኮኒ ልጆች በመሆናቸው ስማቸው ይነሳል። እናም አንዳንዶቹም በመወለዳቸው ምክንያት የስሜት ቀውስ ምክር አስፈልጓቸዋል። በቅርብ ዓመታት ውስጥ ጥቂት የኮኒ ሚስቶችና ልጆች በይቅርታ ወይም በማዳን ፕሮግራሞች አማካኝነት ከጫካ ወደ ዩጋንዳ ተመልሰዋል። ታሪኮቻቸው አስከፊ ምስልን ያሳያሉ። ወጣትነታቸውን እንደ ምርኮኛ ወይም እንደ እናቶች ያሳለፉ ሴቶች መደበኛ ልጅነት ያልነበራቸው ወጣቶች ናቸው። ኮኒ በዓለም አቀፍ የወንጀል ፍርድ ቤት ለጦር ወንጀሎችና ለሰብአዊ መብት ላይ ለፈጸመ ወንጀሎች የጾታ ባሪያዎችን ጨምሮ ተፈልጎም ይገኛል። በጫካ ውስጥ ያለው የህፃን ፋብሪካው የጦርነት ውጤቶች በሞቱ ሰዎች ቁጥር ብቻ ሳይሆን ለዘላለም በተለወጡ ህይወቶችም ጭምር መሆኑን ያስታውሰናል። በዚህ ሁኔታ እያንዳንዱ ልጅ የጭካኔ ህያው ቅርስ ነው። ግጭት ውስጥ የተወለደ ንጹህነት። ይህ አባትነት ምዕራፍ በደም እና በፍርሃት የተጻፈ ነው። ትልቅ ቤተሰብ የኩራት ምንጭ ከመሆናቸውም ሌሎች ሁኔታዎች ጋር በከፍተኛ ሁኔታ የሚቃረን ከአንድ የጦር አበጋዝ የተገደደው ቤተሰብ አስከፊነት። አሁን ወደ ሌላ በጣም የተለየ አካባቢ እንዞራለን። የአንድ አፍሪካዊ ንጉስ የቅንጦት ዓለም። ብዙ ልጆችን ማፍራት ደግሞ የንጉሳዊ ግዴታ ባህል ሊሆን ይችላል። ቀጣዩ ሰው በሀገሩና በትልቁ ቤተሰቡ ላይ በእኩል ደረጃ የሚገዛ ንጉስ ነው። የእስዋቲኒው ንጉስ ሚስዋቲ ሶስተኛ የቀድሞው የደቡብ አፍሪካ ፕሬዝዳንት የነበሩት ያዕቆብ ዙማ ልጅ እስዋቲኒ ንጉስ።
ቀድሞ ስዋዚላንድ በመባል የሚታወቀውን ለመግባት መወሰኗ ተነግሯል። እሷ 56 ዓመቱን ንጉስ 16ኛዋ ሚስት ትሆናለች። በትንሿ ደቡብ አፍሪካዊ መንግስት ስዋቲኒ ቀድሞ ስዋዚላንድ ተብላ ትታወቅ የነበረችው ንጉስ ሚስዋይቲ 3ኛ የአፍሪካ የመጨረሻው ፍጹም ንጉስ ሆኖ ይገዛል። እናም እያደገ ላለው ንጉሳዊ ቤተሰብ መሪ ነው። ሚስዋይቲ 3ኛ በቅንጦት አኗኗሩና ብዙ ሚስት በማግባት ይታወቃል። በ2020ዎቹ አጋማሽ ላይ የ55 ዓመቱ ንጉስ ቢያንስ 15 ሚስቶችና 36 ልጆች አሉት ከበርካታ ይፋዊ ያልሆኑ ዕቁባቶቹ ጋር። በስዋቲኒ የንጉሳዊ ባህል ንጉሱ አዲስ ሚስት እንዲያገባ ከህዝቦቹ መካከል መምረጥ እንደሚችል ህጋቸው ይደነግጋል። ብዙውን ጊዜ በየዓመቱ በሚካሄደው ሪድ ዳንስ ፌስቲቫል ላይና ስዋቲኒ ይህንን መብቱን በተደጋጋሚ ተጠቅሞታል። አባቱና አያቶቹ ተመሳሳይ ነገርም አድርገዋል። እንዲያውም አባቱ ንጉስ ሶብሁዛ 2ኛ 70 ሚስቶችን እንዳገባና ከ100 በላይ ልጆችን እንደወለደ ይነገራል። ሚስዋቲኒ 3ኛ የአባቱን ፈለግ በመከተል የቤተሰቡን ባህል እየጠበቀ ያለ ይመስላል፣ ምንም እንኳን በትንሽ ደረጃ ቢሆንም። በስዋቲኒ ንጉሳዊ ሀረግ ውስጥ ያለው ህይወት የባህልና የዘመናዊ የቅንጦት ድብልቅ ነው። የንጉሱ ሚስቶች በታላላቅ ቤተመንግስቶች፣ የቅንጦት መኪናዎችና በዓለም አቀፍ ገበያዎች ጉዞዎች ይደሰታሉ። ይህ የሆነው ብዙዎች በስዋቲኒ ህዝቡ በድህነት ውስጥ በሚኖርበት ጊዜ ነው። ይህ ከፍተኛ ልዩነት ስዋቲኒ ብዙ ሚስት ማግባት የትችት ምንጭ አድርጎታል። በ2025ም ዓለም አቀፍ ታዛቢዎች የስዋቲኒ 15 ሚስቶችና 36 ልጆች ከፍተኛ ወጪ እንደሚያስከትል ጠቁመዋል። የንጉሱ ቤተሰብ በጀት $61 ሚሊዮን አካባቢ ነው። ይህም የሀገሪቱ የጤና በጀት እጅግ በልጦ ይገኛል። ከ40 በመቶ በላይ የሚሆኑ ዜጎች በኤችአይቪ ኤዲስ የተጠቁና ወደ 25 በመቶ የሚጠጉት ደግሞ በምግብ እርዳታ ላይ በሚጠብቁባት ሀገር ብዙዎች የንጉሱን ውድ የቤተሰብ አኗኗር በገንዘብ መደገፍ የሞራል ጥያቄን አስነስቷል። በስዋቲኒ ውስጥ ያሉ የክርስትና ቡድኖችና የዲሞክራሲ ደጋፊዎች ንጉሱን ተችተውታል። እሱ ምሳሌ ብዙ ባልደረባዎችን አማካኝነት የኤችአይቪ ስርጭትን እንደሚያበረታታና ሀገራዊ ሀብትን እንደሚበዘብዝ ተናግረዋል። ይሁን እንጂ በባህላዊ መንገድ ብዙ ስዋቲኒዎች የንጉሱ የቤተሰብ አሰራር ይቀበላሉ ወይም ያከብራሉ። ብዙ ሚስት ማግባት ለረጅም ጊዜ የባህላዊ የስዋዚላንድ ባህል አካል ነው። ንጉስ ሚስዋይቲ ራሱ በይፋ ይከላከለዋል። በአንድ ቃለ ምልልስ ላይ ብዙ ሚስት ማግባት የባህሉ አካል መሆኑንና ከጾታ እኩልነት እምነቱ ጋር እንደማይገጭ ተከራክሯል። ብዙ ሚስት ማግባት የሚተቹ ሰዎች የራሳቸውን ባህል መስፈርቶች እየጫኑ መሆኑንም ተናግሯል። በእርግጥም በንጉሳዊ ክበብ ውስጥ እያንዳንዷ ሚስት የራሷ የሆነ ሚና ያላት ሲሆን የቤተ መንግስት ህግም በንግስቲቱ መካከል ስምምነትን ይጠብቃል። ሚስዋይቲ ትልልቆቹ ልጆች በ30ዎቹ ዕድሜ ውስጥ የሚገኙ ወንዶችና ሴቶች ልጆች እስከ ታዳጊዎች ድረስ የህዝቡ ህይወት መኖር ጀምረዋል። አንዷ ሴት ልጁም ሌላ ታዋቂ ቤተሰብን አግብታለች። የዙሉ ልዑል 16ኛ ሚስት በመሆን የሚዲያውን ትኩረት ስባ ነበር። በአፍሪካ አመራር ድራማ ውስጥ ሚስዋይቲ 3ኛ የጥንት ልማዶችን ከዘመናዊ ትችት ጋር በማመጣጠን እንደ ዘመናዊ ንጉስ ጎልቶ ይታያል። 36 የንጉሳዊ ወራሾች ያለውና ቁጥሩም እያደገ ያለው ብዙ ሚስት በማግባት ለሱ መጥፎ ልማድ ሳይሆን የባህል በጎነት መሆኑን አጥብቆ የሚናገር ንጉስ ነው። የስዋቲኒ ብዙ ሚስት ማግባት በባህል ሀብት የተሸፈነ ነው። ነገር ግን ሁሉም ትልቅ ቤተሰቦች ከቅንጦት የተወለዱ አይደሉም። ስለነዚህ በርካታ ሚስቶችና እጅግ ብዙ ልጆችን ስለወለዱ ሰዎች ምን ታስባላችሁ? እንዲሁም የትኛዎቹ አስገረሟችሁ? ለናንተ በጣም አስገራሚውና አንደኛው የትኛው ነው? አሳዛኙና አስደሳቹስ? ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁት እንዲሁም ላይክ ስለምታደርጉ ከልብ እያመሰገንኩኝ ቻናሉን ሰብስክራይብ ማድረጋችሁን ሌላ ጊዜ የምንለቃቸው ቪዲዮዎች ደግሞ ቶሎ ቶሎ ወደ እናንተ ጋር እንዲደርሱ የደወል ምልክቷን መጫን አይዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። ቸር ቆዩልን።